በቪዲዮ ምክንያት ለተቋሙ ገጽታ ጥሩ አይደለም ነው ያሉት። እኔ ምንም አላውቅም። እና ለምንድን ነው አንቺን የላኩት? መቅዲ የዶክተር ርብቃ ጓደኛ ከባድ መርዶ ይዛላት መጣች። የሚያሳዝንና እንዲሁም ደግሞ ከባድ ነገር። ርብቃ ጓደኛዋን ስታያተኝ በጣም ነበር ደነገጠችው። እናም መቅዲ ምንድን የተፈጠረው ንገሪኝ በጣም ትላታለች። መቅዲም ለመናገር በጣም ደንግጣ ነበረ። እናም ቁማ ስታያተኝ ዶክተር ርብቃም ይኸውልሽ መቅዲ ከዚህ በላይ ምንም ነገር የሚመጣብኝ ነገር የለም። ስለዚህ ምን እንደሆነ ንገሪኝ፣ ምንም አልሆንም። ከዚህ በላይ ልብ ሰባሪም ነገር አይኖርም ወይም ደግሞ አይደርስብኝም በማለትም ጠይቃታለች። መቅዲም እየተንቀጠቀጠች ርብቃ በጣም አዝናለሁ፣ ከባድ ችግር ነው ይዤው የመጣሁት ብላም ትላታለች። እናም ምንድነው ንገሪኝ ብላም ስትላትኝ በሚያሳዝን ሁኔታ ወረቀት ከቦርሳ ውስጥ አወጣ ነበረ ይሰጠቻትኝ። ያን ወረቀት ምንድነው ብላም ትላታለች። ዶክተር ርብቃ ምንድነው ብላም በምትጠይቅበት ሰዓት እናም አንብቢው ራስሽ ብላ ነበር ያለቻትኝ። ቆይ ምንድነው የተፈጠረው አንቺ ንገሪ መቅዲ እያለች ዶክተር ርብቃ መጥፎ ዜና እንደሆነም ስላወቀች ማንበብ አልፈለገችም ነበር። ርብቃ ይኸውልሽ በጣም አዝናለሁ፣ እናም ከስራ ታግተሻል ወይም ደግሞ ከስራ ተባረሻል ትላታለች። ይህንን ስትሰማ ርብቃ በጣም አዘነች፣ በጣም አለቀሰች። አሁን ልክ ነሽ፣ ደግሞም ላንቺ ጓደኛም ለመጥንሽ አልመጥንሽም። ሌላስ እስከዛሬ ድረስ ፎቶውን አብረሽ የፖስተሻቸውን ሁሉ እንዲሁም ደግሞ ከኔ ጋር የተነሳሻቸውን ሁሉ አጥፊያቸው። እኔ በጣም አሳፋሪና መጥፎ ሰው ነኝ። ስለዚህ እንደዚህ አይነት ሰው ጋር ላንቺ የማይገባሽም በማለት ስቅስቅ ብላ እያለቀሰች ተናግራለች። መቅዲም ግራ ትጋባለች። እንዴት ታባርሩኛላችሁ በዚህ ነገር በማለት ነበረ። ርብቃ አሁን ላይ ቪዲዮ ይፋ ወጥቶ በጣም ብዙ ሰዎች አይተውትኝ፣ ከዛም ሲቀጥል ደግሞ ከስራዋም ተባራለች። ይህንን መቆጣጠር በጣም ከብዷታል። እናም ርብቃ ከዚህ ሁሉ ነገር በሯን ዘግታ ማልቀስ ሆነ ስራዋ። ስለዚህ እና አብርሃም ቤት የመጣችበት ምክንያት በዶክተርነቷና እንዲሁም ደግሞ በሙያዋ አብርሃምን ለማከም ነበረ። አሁን ላይ ግን ዲና በጣም ስለተናደደችባትና እንዲሁም ደግሞ ዲና እሷን ማቃጠር ስለምትፈልግ አሁን ቆይ እዚህ በአንድ ባለጌ ምን ትሰራለች እዚህ ቤት? የትኛው ዶክተርነቷ ነው ብላም ትናገራለች። አብርሃም ይህን ሲሰማ በጣም ነበር የተናደደው። እናም ዲናም ይህንን እየተናገረች እያለ ዶክተር ርብቃም ትሰማታለች። ዶክተር ርብቃ መኝታ ቤቷ በሯን ዘግታ በንኳኩ ማንም ሊከፍት አልቻለም። ልዩና እንዲሁም ደግሞ አብርሃም ምግብ ይዘው ሲገቡ ነገር ግን መግባት አልቻሉም። በሩ ዝግ ነው። ርብቃንም ቢጠሯትኝ በፍጹም ርብቃም አቤት ብላ በሩን ልከፍተው አልቻለችም። ስለዚህ ይህ ደግሞ በጣም ያበሳጫቸዋል። እናም ምንም አማራጭ ስለሌላቸው ስለዚህ እሷ ደግሞ እዛ ውስጥና መሞት ስለሌለባትኝ አማራጩ በሩ መስበር ነበረ። አብርሃም መርቴሎን ይዞ በሩን ሊሰብር ሲሄድ ዲና ትመጣለች። ዲናም አንድ ለአንድ ርካሽ ሴት ለአንድ የማትረባ እንዴት ነው በሩን የምሰብረው? ይህን የመሰለ በር ለእሷ ነው የሚሰበር፣ አይቺ ማፈሪያ ብላ ትላታለች። ይህንን ስትናገር አብርሃም በጣም ነበር የተበሳጨው። ምክንያቱም ደግሞ ዲና በጣም መጥፎና እንዲሁም ደግሞ የዲና በጣም ቆሻሻ ስራ በጣም ብዙ ነገር አለ። ስለዚህ ዶክተርን መሳደብ አችልም። አብርሃም አሁን ላይ ሁሉን ነገር ዝም ያላትኝ በመሀል ላይ የዶክተር ርብቃ ችግር ስለመጣ እዛ ላይ ዲናን ማንሳት አልፈለገም። ዲና ዝም ብላ በቤቷ ቁጭ ብላለች። ስለዚህ ዲና የመሰላትኝ አብርሃም ሁሉንም ነገር ትቶላትኝ ኖርማል ኑሮ እየኖርኩ ብላ ነበር የምታስበው። ነገር ግን አብርሃም ግን ይኸውልሽ ዲና ትሰሚኛለሽ፣ አሁንም የዶክተር ችግር ይዞኝ ነው እንጂ የአንቺን ነገር እየረሳሁልሽ እንዳይመስልሽ። አሁን ዝም ብለሽ ዝም በይ፣ አብሽን ብትይሽ ይሻልሻል ብሎም ይላታል። እንዴት ለተራ ለዚች ለማትረባ ለረካሽ ሴት ለምን እኔ ሚስትን ትናገራለህ በማለት በጣም ትጨዋለች። አይውልሽ ዲና ብሎም ቀጥ ብለሽ ቤት ለቀሽ ውጭልኝ ብሎ ሄዶም አብረዋን ፍጥጥ ብሎ ቤቱን ለቃ እንድትወጣ ያደርጋታል። ዲና በጣም ትደነግጣለች። ቆይ ግን ለአንድ ርካሽ ሴት ነው ወይ ሚስትህን እንደዚህ የምትናገረው ወይም ደግሞ ሚስትህን ከቤት የምታባረረው ብላም ትናገረዋለች። ይህንን ዶክተር ርብቃም እየሰማች ነበረ። እናም
በመሀል ላይ ግን ሳቤላ መታ አባ ቆይ ግን ምን እያረክ ነው ብላም ስትለው በጣም ይደነግጣል። እናም ሳቤላ ምንም ነገር መስማት እንደሌለባትኝ ከዚህም በፊት ሳቤላ እኔ ተምሬ ዶክተር ነው መሆን የምፈልገው፣ ስለዚህ በሽተኞችን ማከም ስለምፈልግ እናም ዶክተር ነው የምፈልገው ብላም ስትል ነበረ። አሁን ላይ ግን ሰብሰብ ካሉበት ላይ ልዩ እንዲሁም ደግሞ ርብቃና አብርሃም ባሉበት ይኸውላችሁ እኔ ከዚህም በፊት ዶክተር ሆናለሁ ብዬ ነበረ የነገርኳችሁ አይደል? ከአሁን በኋላ ግን እኔ ዶክተር መሆን አልፈልግም እናም ትቸዋለሁ ብላም ትላለች። ይኸውልሽ አንቺ ዶክተር ሆነሽ ሰውን ታክሚያለሽ፣ ነገር ግን ራሽን ማከም አልቻልሽም። ለሰው ትረጃለሽ፣ ራሽን መርዳት አልቻልሽም። ለሰው መፍትሄ ትሰጫለሽ፣ ለራስሽ ግን መፍትሄ ልትሰጭ አልቻልሽም። ስለዚህ እዚህ ራሽን እየጎዳሽ ስለሆነ እንደዚህ አይነት ዶክተርነት ደግሞ እውቀት አይደለም ብላ ይህንን ትናገራታለች። ይህንን የተናገረቻትኝ በሆነውና እንዲሁም ደግሞ በተፈጠረው ነገሮችን ለማረሳሳትና እንዲሁም ዶክተር ርብቃ ወደ ራሷ እንድትመለስ ነበርም ይህን ነገር ሳቤላ የተናገረችው። ሳቤላ ይህን ስትናገር ሁላቸውም በጣም ነበር የደነገጡት። ጓደኛዋ መቅዲም ይኸውልሽ ርብቃ ሌላም ከዚህ በላይ የባሰ ነገር አለ አዝናለሁ ብላም ስትላትኝ ርብቃም በቃ ንገሪኝ፣ አዎ ንገሪኝ ቶሎ በይ። ይኸውልሽ አሁን እንግዲህ በምታየው የቪዲዮ ተጽዕኖ እንደሚያደርግ ታውቂያለሽ። እናም የሕክምና ፍቃድሽም ታግዷል ለጊዜው ብላም ትላታለች። ይህንን እንግዲህ ስትሰማ ርብቃ በጣም ነበር ያበደችው። ድናም ይቺ ልጅ እዚህ ቤት መውጣት አለባት፣ መሄድ አለባት። የኛ የተከበርነው ስማችን እያስጠፋችን ነው፣ በእሷ ምክንያት ደግሞ ስማችን መጥፋት የለበትም እያለችም ትላለች። አብርሃም ይህንን የዲናን ድምፅ ሲሰማ በጣም ነበር ተበሳጨው። ምክንያቱም ደግሞ አሳፋሪዋና እንዲሁም ደግሞ የብቃት ብዙ ነገር ስታደርግ የነበረችው ራሷ ዲና ስለሆነች፣ ስለዚህ እንዴት ባለጌ ሰው ባለጌ ይላል በማለት ነበረ አብርሃምም አፍሽን በመዝጋት ተባበሪ ዲና እባክሽን ብሎም ስለምናት የነበረው። ዲና ግን ይህን ነገር በፍጹም ሁሏን ነገር ረስታ የዶክተር ርብቃን ማለትም ጥፋት ነበር ስታዋ የነበረው። በተለይ ማርኮንም ስልኩን ደውሎ ዶክተር አዝናለው እንግዲህ ብሎም ይላታል ዶክተር ርብቃ። እናም እሷ እንድትናደድና እንድትበሳጭ ስለሚፈልግ ዶክተርዬ መቼም እኮ ያንቺ ነገር ማለቂያ የለውም አይደለ? ለማንኛውም አዝናለሁ። ርብቃን ወደ ራሷ ለመመለስ አብርሃም በጣም ብዙ ጥረት እያደረገ ነው። እናም አሁን ላይ በተለይ ደግሞ ሳቤላ ይህን ነገር ከተናገረችን በኋላ ይኸውልሽ ርብቃ ይኸው እሷ እንኳን ታዝበሻለች፣ እናም ወደ ራስሽ መመለስ አለብሽ ብሎ አብርሃምም ይህን ነገር ተናገረ። ርብቃም እንደምንም ብላ አሁን ወተን ዘና ማለት አለብን ብለው ርብቃን ይዘዋት ወጡ። እነሱም ወጥተው አብረው ነበሩ። አብረው እየሄዱ እያለ የተፈጠረውንና እንዲሁም ደግሞ የሆነውን ነገር እያስታወሱ በተለይ ደግሞ ምንም ነገር ይህንን ያለፈ ዝም ብሎ ተራ ነገር እንደሆነ ማሰብ እንዳለባትኝ ነገሯት። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ላይ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብናችሁን ከልብ ነው ማመሰግነው። ውድ ቤተሰቦቼ እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ እንዲሁም ሼር ሰብስክራይብ በማድረግ ቤተሰብ ነው። ቤተሰብናችሁም ወንድሞቼ ከልብ ነው ማመሰግነው። ውድ ፋሚሊዎቼ እንግዲህ ሳቤላ ቀጣይ ክፍል ዛሬ ምን ተፈጠረ የሚለውን ነው። ሳቤላ እንግዲህ በጣም በጉጉት ስንጠብቀውና እንዲሁም ደግሞ በጣም በሚያሳዝን ሁኔታ ብዙ ነገር እየተፈጠረ ያለ ነው ማለት ነው። እሱም ምንድን የተፈጠረው በዛሬው ዕለት ርብቃ እንግዲህ ጓደኛዋ ቤት ድረስ የስራ መልቀቂያዋን ወይም ደግሞ ከስራ እንዳትገባ የሚያደርግ ወረቀት ይዘላ መጣለች። ይህ ደግሞ ለርብቃ በጣም ከባድ ነው። አሁኑኑ ቪዲዮ ከታየም በኋላ እንግዲህ በጣም ብዙ ሰዎች ካዩት በኋላ ምን አይነት ባለጌ ብትሆን ነው፣ ስለዚህ ዶክተርነት በፍጹም አይገባትም ብለው ከስራ